በዓለማችን ላይ የምናያቸው የኃይል ቀውሶች፣ ያልተረጋጋው የአየር ንብረት፣ በየወሩ እንደ ሰዓት ቆጣሪ የሚመጣው ሂሳብና የተለያዩ ችግሮች ከአንድ ምዕተ ዓመት በፊት በተወሰነ አንድ ውሳኔ ምክንያት የተፈጠረ ቢሆንስ? ይህ ታሪክ ስለተገባልን ቃል ስለነበረው ስለ አንድ ወደፊት ነው። በንጹህ በተትረፈረፈና በገመድ አልባ ኃይል ስለሚንቀሳቀስ ዓለም እና ያ የወደፊት ጊዜ እንዴት እንደተሰረቀ የሚያሳይ ታሪክ ነው። በዚህ ምክንያት በመጥፎ የታሪክ መስመር ውስጥ ልንገኝ የምንችለው እንዴት እንደሆነ የሚያሳይ ታሪክ ዛሬ ይዘንላችሁ ቀርበናል። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ምንም የኤሌክትሪክ መስመሮች የሌሉበትን ዓለም አስቡት። የኃይል ክፍያ የሌለበት፣ ኤሌክትሪክ የምትገዛው ሸቀጥ ሳይሆን የምትተነፍሰው አየር በቀላሉ የምታገኘው አገልግሎት የሆነበት ዓለም። መርከቦች ውቅያኖስን ሲያቋርጡና መኪኖች አውራ ጎዳናዎች ላይ ሲነዱ አንድም ጊዜ ነዳጅ መሙላት ሳያስፈልጋቸው በዓይነ ሕሊናችሁ ይታያችሁ። ይህ ቅዠት ሊመስል ይችላል። ነገር ግን ይህ በታሪክ ውስጥ ከታላላቅና እጅግ ከመጠቁ አእምሮዎች ካሏቸው ሰዎች ውስጥ አንዱ ከሆነው በኒኮላ ቴስላ የታየ ወደፊት ዓለም ነበር። የእሱ ዋና ዕቅድ የዓለም ገመድ አልባ ስርዓት ወይም ወርልድ ዋየርለስ ሲስተም ነበር። የዚህም ብር በሎንግ አይላንድ ኒውዮርክ የሚገኝ አንድ እንግዳ ግዙፍ መዋቅር ነበር። የዋርደን ክሊፍ ግንብ ወይም ዋርደን ክሊፍ ታወር። ይህ ከመቼውም ጊዜ የበለጠ ትልቅ የሬዲዮ አንቴና ብቻ አልነበረም። ቴስላ ይህንን ግንብ የኤሌክትሪክ ኃይልን ያለምንም ገመድ ወደ የትኛውም የምድር ክፍል ማስተላለፍ ይችላል ብሎ ባመነበት ዓለም የመጀመሪያው መስቀለኛ መንገድ እንዲሆን አድርጎ ነበር የነደፈው። ሐሳቡ ፍጹም አብዮታዊ ነበር። በኮሎራዶ ስፕሪንግስ ባደረጋቸው መሰረታዊ ሙከራዎች ላይ በመመርኮዝ ቴስላ ምድር ራሷ እንደ ትልቅ የኤሌክትሪክ ማስተላለፊያ ሆና ልትገለገል እንደምትችል ንድፈ ሐሳብ አቀረበ። ኤሌክትሪክን ወደ ፕላኔቷ በትክክለኛ ድግምግሞች በማስገባት በመላው ዓለም ላይ የሚሰራጩ የኃይል ሞገዶችን ለመፍጠር አስቦ ነበር። ከዚያም ማንም ሰው በየትኛውም ቦታ በቀላል መቀበያ ይህንን ኃይል መጠቀም ይችል ነበር። ይህ ዕቅድ ኃይልን ለሁሉም ሰው ተደራሽ ለማድረግ የታቀደ ዕቅድ ነበር እና በአጭር በብሩህ ቅጽበት በያኛው ክፍለ ዘመን መባቻ ላይ የዓለም በተጨባጭ በመገንባት ላይ ነበር። በ1900 ዓመተ ምህረት ኒኮላ ቴስላ ዓለም አቀፍ ዝና ያለው ሰው ነበር። የእሱ ተለዋዋጭ ጅረት ስርዓት ከቶማስ ኤዲሰን ቀጥተኛ ጅረት ጋር የነበረው የጅረት ጦርነት በቆራጥነት በማሸነፍ የዘመን ኤሌክትሪክ ፍር ግርማ የጀርባ አጥንት ሆኗል። እሱ በሚንቀጠቀጡ የቴስላ መጠምጠሚያዎች አጠገብ ቆሞ በእጆቹ የፍሎረሰንት አምፖሎችን በማብራት ኃይልን ከባዶ አየር የሚስብ መስሎ የሚታይ ትዕይንት አቅራቢ ነበር። ነገር ግን ለቴስላ ያ ሁሉ ገና መግቢያ ነበር። እሱ የሰውን ልጅ ከእጅ ስራ ድካምና ውስን ከሆኑ ሀብቶች ነፃ የማውጣት እጅግ ታላቅ ምኞት ይመራ ነበር። በቅሪተ አካል ነዳጆች ላይ ጥገኛ የሆነ የወደፊት ጊዜ ሲመለከት ከማንም በፊት የወደ አካባቢያዊ ውድመትና ማጥለቂያ ወደሌለው ግጭት የሚወስድ መንገድ መሆኑን ተረድቶም ነበር። የእሱ ዓለም ገመድ አልባ ስርዓት ለዚህ መልስ የሆነ ሲሆን በፕላኔቷ ላይ ከነበረው እጅግ በጣም ኃያል የገንዘብ ባለሀብት ከጄፒ ሞርጋን በወቅቱ እጅግ ብዙ ሀብት የነበረው $150,000 የመጀመሪያ ኢንቨስትመንት አገኘ። በሞርጋን ድጋፍ የዋርደን ክሊፍ ግንባታ በ1901 ዓ.ም ተጀመረ። 187 ጫማ ከፍታ ያለው ግንብ ወደ ሰማይ ከፍ አለ። በ55 ቶን የመዳብ ጉልበት ተሸፍኖ ከስሩ ጥልቅ ጉድጓድ ወደ ምድር ተቆፈረ። የብረት ቱቦዎቹ ወደ ውጭ እየተዘረጉ ቴስላ እንደገለጸው ምድርን ለመያዝና ኃይልን በቀጥታ ወደ ቅርፊቷ ለማስገባት የተነደፈ ሐሳብ ነበር። ለቴስላ ይህ ህልም አልነበረም። በሰው ልጅ ዝግመተ ለውጥ ውስጥ ቀጣዩ ምክንያታዊ እርምጃ ነበር። ነገር ግን ወሳኝ ስህተት ሰርቷል። ስለ እውነተኛ ዓላማው ለኃያሉ ደጋፊው ሙሉ በሙሉ ግልጽ አልነበረም። ጄፒ ሞርጋን በዋርደን ክሊፍ ላይ ኢንቨስት ያደረገው ለአንድ ምክንያት ነበር። እሱም በአትላንቲክ ውቅያኖስ አቋራጭ የገመድ አልባ ግንኙነት ገበያ ላይ የበላይነት ለመያዝ ነው። እሱ በተቀናቃኙ ጉሊልም ማርኮኒ ከሚባለው የሬዲዮ ቴሌግራፍ ስርዓት የተሻለ ስርዓት ላይ ገንዘቡን እያዋለ እንደሆነ ያምን ነበር። ከዚያም የማይታሰበው ነገር ተከሰተ። በታህሳስ 1901 ዓ.ም ማርኮኒ የመጀመሪያውን የገመድ አልባ ምክንያት የኤስ ፊደል በአትላንቲክ ውቅያኖስ ላይ በተሳካ ሁኔታ አስተላለፈ። የሞርጋን ኢንቨስትመንት በድንገት ጊዜ ያለፈበት መሰለ።
ጫና የተሰማውና እጅግ የላቀውን ፕሮጀክቱን ለማጠናቀቅ ተጨማሪ ገንዘብ ለማግኘት የጓጓው ቴስላ በመጨረሻ ሁሉንም ነገር ለደጋፊው ተናዘዘ። እሱ እየገነባ የነበረው ቴሌግራፍ ብቻ አልነበረም፣ ገደብ የለሽ ገመድ አልባ ኃይልን ለመላው ፕላኔት ለማድረስ የሚያስችል ስርዓት ነበር። እናም እዚህ ላይ እውነታው ወደ አፈ ታሪክ ደበዘዘ። ከ100 ዓመት በላይ ሲነገር የኖረው አፈ ታሪክ ጄፒ ሞርጋን አንድ ቀላል አውዳሚ ጥያቄ እንደጠየቀ ይናገራል። ማንኛውም ሰው ኃይሉን መውለድ ከቻለ ቆጣሪውን የት ነው የምናስቀምጠው? ሞርጋን እነዚህን ቃላት መናገሩ የሚያረጋግጥ ምንም አይነት ጠንካራ ማስረጃ ባይኖርም ይህ ጥቅስ ኃይለኛ እውነትን ያሳያል። ሞርጋን ሸቀጦችን በመቆጣጠርና በመሸጥ ግዛቶችን የገነባ ታላቅ ሰው ነበር። የማይቆጠር ቁጥጥር የማይደረግበት አገልግሎት ጽንሰ ሐሳብ እሱ ለሚወክለው የኢኮኖሚ ስርዓት ህልውና አስጊ ነበር። የፕሮጀክቱ ትክክለኛ ውድቀት የበለጠው ስብስብ ነበር። የማርኮኒ ስኬትና የቴስላን ስር ነቀል የዕቅድ ለውጥ በመጥቀስ ሞርጋን ሌላ ሳንቲም ለመስጠት ፈቃደኛ አልሆነም። የአክሲዮን ገበያ ውድቀት ሌሎች የኢንቨስትመንት ምንጮችን አቆመ። እናም የቴስላ ፋይናንስ እየወደቀ ሲመጣ ዋናው ግጭት እየቀለጠ መጣ። ካፒታል ያላቸው ሰዎች ሊያተርፉበት የማይችሉትን ስርዓት አይተው ሄዱ። ግንባታው በ1906 ዓ.ም ቆሙ። ከ10 ዓመት በላይ የአስደናቂ ግንብ ሊሆን ይችል ስለነበረው የወደፊት ጊዜ ጸጥ ያለ ጊዜ ሆነ። አጽም የመሰለ ሐውልት ሆኖ ቆመ። ከዚያም በ1917 ዓ.ም የቴስላን ከባድ ዕዳ ለመክፈል የማፍረስ ትዕዛዝ ተሰጠ። የመጀመሪያዎቹ የዳይናማይት ፍንዳታ በጁላይ 4 ተቀመጡ። ነገር ግን ግንቡ ለራሱ ጠንካራ ግንባታ ምስክር ሆኖ ለመውረድ ፈቃደኛ አልሆነም። በመጨረሻም ለቁርስራሽ ብረት ለማፍረስ እስከ መስከረም ወር ድረስ ፈጀ። የዋርደን ክሊፍ መፍረስ የህንፃ መጨረሻ ብቻ አልነበረም፣ የበር መዝጋትም ነበር። በታሪክ መንገድ ላይ ያለን መለየትን ያመለክታል። የወሰነው መንገድ ዛሬ የምንኖርበት ህይወት ነው። በቀላሉ የማይበላሹ የኃይል ፍርግርጎች፣ ሁልጊዜም የሚጨምሩ የኃይል ወጪዎችና በቅሪተ አካል ነዳጆች ላይ ያለ አስከፊ ጥገኝነት ያለበት ዓለም። ነገር ግን ለአንድ አፍታ ያንን ሌላኛውን የታሪክ መስመር የቴስላ ህልም በሆነ መንገድ የተሳካበትን ለማሰብ ራሳችንን እናፍቅን። በዚህ እውነታ ውስጥ 20ኛው ክፍለ ዘመን የማይታወቅ ይሆን ነበር። የቅሪተ አካል ነዳጅ ኢንዱስትሪ ዛሬ የሆነውን ዓለም አቀፍ ግዙፍነት ላይ ደርስ ይችል ነበር። ለአብዛኛው ኤሌክትሪክ ዘይትና የድንጋይ ከሰል የማያስፈልጉ ከነበሩ የኢንዱስትሪና የትራንስፖርት ሞተሮች ወደ ንጹህና ዘላቂ መንገድ ይለወጡ ነበር። ምናልባት የኤሌክትሪክ መኪኖች በ19ኛዎቹ መደበኛ ሆነው ከስራቸው ካለው መሬት በገመድ አልባ ኃይልን እየተሞሉ ይንቀሳቀሱ ይችሉ ነበር። የአሁኑ ዘመናችንን የሚገልጹት ታላላቅ የአካባቢ ቀውሶች ከጢስ ከተሞሉ ከተሞች እስከ በፍጥነት እየተለዋወጡ ያለው የአየር ንብረት በከፍተኛ ሁኔታ ሊቀንሱ ወይም ምናልባትም ሙሉ በሙሉ ሊወገድ ይችሉ ነበር። በዘመናዊ ታሪክ ላይ ብዙ ጠባሳ ያስቀመጡ በዘይት ላይ የተደረጉ የሀብት ጦርነቶች በምንም ነገር ላይ አይደረጉም ነበር። ነገር ግን የኃይል ችግሩን ፕላኔትን ወደሚያስፈራራ ቀውስ ከመቀየሩ በፊት ለመፍታት የሞከረ ዓለም ይሆን ነበር። ያንን ግንብ በማፍረስ ምናልባት የጠፋብን ፈጠራ ብቻ አይደለም፣ ምናልባት የተሻለ ወደፊት ጊዜ አጥተናል። ምናልባትም በእርግጥ በመጥፎ የታሪክ መስመር ውስጥ ተጣብቀንም ይሆናል። በእርግጥ በእውነታ ላይ የተመሰረተ መሆን አለብን። ለጥርጣሬ በቂ ምክንያቶች አሉ። የታሪክ ምሁራን ቴስላ ተወዳዳሪ የሌለው ፈጣሪ ቢሆንም ደካማ ነጋዴ እንደነበር፣ ሁልጊዜም በገንዘብ እጥረት ውስጥ እንደነበርና ሊጠብቃቸው የማይችላቸውን ተስፋዎች የመስጠት ዝንባሌ እንደነበረው በትክክል ይጠቁማሉ። ከሁሉም በላይ ብዙ ዘመናዊ የፊዚክስ ሊቃውንት የእሱ ዓለም አቀፍ የገመድ አልባ ስርዓት እጅግ በጣም ውጤታማ እንዳልነበር ይከራከራሉ። በረጅም ርቀቶች ላይ የሚደርሰው የኃይል ኪሳራ ሙሉ በሙሉ ተግባራዊ እንዲሆን ያደርገው ነበር ብለው ይከራከራሉ። በመድረክ ላይ አምፖል ማብራት አንድ ነገር ነው፣ አህጉርን አቋርጦ ከተማን ማብራት ግን ሌላ ነገር ነው ይላሉ። እናም ትክክል ሊሆኑም ይችላሉ። ግንቡ ፈጽሞ አልተጠናቀቀም፣ ሙሉ በሙሉም አልተፈተሸም። ታላቁ ራዕይ እሱ እንዳለው ይሰራ እንደነበር በእርግጠኝነት መቼም አናውቅም። ነገር ግን በአንድ በኩል ይሰራ እንደነበር ወይም እንዳልሆነ ከነጥቡ ጎን ለጎን ነው። የዋርደን ክሊፍ ውድቀት ታሪክ እንደ ኃይለኛ አፈ ታሪክ የኖረው ምርጫን ስለሚወክል ነው። ያልተማከለ የተትረፈረፈ ህልም ላይ የተማከለ በቆጣሪነት ቁጥጥር የሚደረግበትን ስርዓት የማስቀጠል ምርጫ። ቴስላ ራሱ በዚህ ሁሉ ተማረው የሰው ልጅ ገና በቂ እድገት አላደረገም። ይህ ቀላል የሳይንስ ኤሌክትሪክ ምህንድስና ስራ ነው። ውድ ብቻ፣ አይነ ስውር፣ ልበ ደካማ፣ ተጠራጣሪ ዓለም በማለት አዝኗል።
ዛሬ በዚያ ምርጫ ውጤቶች እንኖራለን። ኒኮላ ቴስላ ከሁሉም ስህተቶች ጋር ከ100 ዓመታት በፊት ያቀረበልንን ንጹህ ያለ ወደፊት ጊዜ ለማግኘት በፈጠራ ወደ ኋላ ለመመለስ በጣም እየሞከርን ነው። ስለዚህ በሚቀጥለው ጊዜ የኃይል ሂሳቦን ሲመለከቱ ወይም ስለ አየር ንብረት ቀውስ ሌላ ርዕስ ሲያነቡ የዚያን ግንብ መንፈስ በሎንግ አይላንድ ያስታውሱ፣ ያንን የመንገድ መለየት ያስታውሱ እና አሁንም በአየር ላይ ያለውን ጥያቄ ራስዎን ይጠይቁ። እሱን እንዲጨርስ ብቻ በፈቀዱለት ኖሮ ዛሬ ዓለማችን ምን ሊመስል ይችል ነበር? ያ ግንብ ሲወድቅ ምን ድንቆች ጠፉ? ሐሳቡን በኮመንት ሴክሽን ላይ ያጋሩን። ውድ የፈንሽ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የኒኮላ ቴስላ አንደኛው ዕቅድ ስለነበረው ገመድ አልባ ኃይል ስለሚንቀሳቀስ አለማስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችሁ።